ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም ደግሞ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብና ለመጻፍም ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ዘወትር የምንጠቀማቸው ቃላቶች ወይም ንግግሮች ናቸው። ሀሳባችን በጽሁፍ መንገድ እንዴት መግለጽ እንችላለን፣ እንዴት መጻፍ እንችላለን፣ ቴክስት ልናደርግ ስንፈልግ ቀለል ባለ መንገድ እንዴት አድርገን ነው የሚለውን ነው ዛሬ የምናየው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ድረስ አብራችሁን በመከታተል በመጻፍ በማንበብ ይሆናል ማለት ነው። እንግዲህ በመጀመሪያ ደረጃ አንድን ቃል ወይም አንድን አረፍተ ነገር ለማንበብና ለመጻፍ ሁሌም ከመሰረቱ ምንድነው ፊደላትን ከፊደላት ሆሄዎችን መለየት ነው የሚጠበቅብን ማለት ነው። ፊደላትን ከለየን ቀላሉ አንድን ጽሁፍ ማንበብ እንችላለን፣ መጻፍ ቴክስት ማድረግ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያውን ስናይ ን እንዴት ነሽ እህቴ ይላል። አሁን እንግዲህ በአንድ ላይ ስናነብ እንዴት ነሽ እህቴ እህቴ ነው የሚለው። በአንድ ላይ ስናነብ እንዴት ነሽ እህቴ ነው የሚለው። በቀላሉ መንገድ እንዴት ነሽ እህቴ ብለን እናነባለን። አሁን እንዴት ነሽ እህቴ ብለን ቴክስት ለማድረግ ለመግለጽ ስንፈልግ በዚህ መልኩ ቴክስት ማድረግ እንችላለን ማለት ነው። እንዴት ነሽ እህቴ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ በጣም ጠፍተሻል። አሁንም በአንድ ላይ ስናነብ በጣም ጠፍተሻል ነው የሚለው። በአንድ ላይ በጣም ጠፍተሻል ብለን እናነባለን። አሁን በቀላሉ በጣም ጠፍተሻል ብለን ቴክስት ለማድረግ ስንፈልግ በዚህ መልኩ ቴክስት ማድረግ እንችላለን፣ መግለጽ እንችላለን። በጣም ጠፍተሻል ብለን እናነባለን፣ እንጽፋለን ማለት ነው በቀላሉ መንገድ። ቀጣይ ደግሞ የት ሁነህ ነው። በአንድ ላይ ሲነበብ የት ሁነህ ነው የሚለው። በአንድ ላይ የት ሁነህ ነው ብለን እናነባለን። አሁን እንግዲህ በቀላሉ መንገድ የት ሁነህ ነው ለማለት ስንፈልግ በዚህ መልኩ መጻፍ እንችላለን ማለት ነው። የት ሁነህ ነው። አሁን ቴክስት አድርገን የት ሁነህ ነው ለማለት ለመግለጽ ስንፈልግ በዚህ መልኩ ቴክስት አድርገን መጠየቅ እንችላለን ማለት ነው። የት ሁነህ ነው ለማለት በዚህ መልኩ እንጽፋለን። እንደገና ቴክስት ከተደረገልንም በዚህ መልኩ እናነባዋለን ማለት ነው። የት ሁነህ ነው ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ጠፍተሃል እኮ። በአንድ ላይ ስናነብ ጠፍተሃል እኮ ነው የሚለው። በአንድ ላይ ስናነብ ጠፍተሃል እኮ ብለን እናነባለን። ጠፍተሃል እኮ። አሁን በቀላሉ መንገድ የት ሆነህ ነው ካልነ በኋላ ጠፍተሃል እኮ ለማለት ስንፈልግ በዚህ መልኩ መጻፍ እንችላለን፣ ቴክስት ልናደርግ እንችላለን ማለት ነው። አሁን ዘወትር የምንጠቀማቸው ነገሮች ናቸው። ቀለል ባለ መንገድ ጠፋህ እኮ ለማለት ስንፈልግ በዚህ መልኩ እንጽፋለን፣ እናነባለን። ቴክስት ሲደረግልንም በዚህ መልኩ እናነባለን ማለት ነው። አሁን ይህን ጠቅለል ስናደርገው ጠፍተሃል እኮ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ከዚህ ጋር የት ሁነሽ ነው። በአንድ ላይ ስናነብ የት ሁነሽ ነው የሚለው። በአንድ ላይ የት ሁነሽ ነው የሚል። የት ሆነሽ ነው። አሁን በቀላሉ መንገድ የት ሆነሽ ነው ለማለት ከፈለግን በዚህ መልኩ እንጽፋለን፣ ቴክስት ልናደርግ እንችላለን። እንደገና ደግሞ ቴክስት ከተደረገልን የት ሆነሽ ነው የሚለውን በዚህ መልኩ እናነባዋለን ማለት ነው። አሁን ቅድም ያየነው እዚህ ጋር የት ሁነህ ነው የሚለው ነው። ከዚህ ጋር ደግሞ የት ሁነሽ ነው ብለን እናነባለን፣ እንጽፋለን፣ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ መቼ ትመጫለሽ። በአንድ ላይ መቼ ትመጫለሽ። ይህን በአንድ ላይ ስናነብ መቼ ትመጫለሽ። አሁን በቀላሉ መቼ ትመጫለሽ ብለን ለመግለጽ ስንፈልግ ቴክስት አድርገን ለመጠየቅ ከፈለግን በዚህ መልኩ ቴክስት አድርገን መጠየቅ እንችላለን ማለት ነው። እንደገና ቴክስት ሲደረግልንም
በዚህ መልኩ መቼ ትመጫለሽ ብለን እናነባለን እንጽፋለን ማለት ነው፣ ቀለል ባለ መንገድ። ቀጣይ ደግሞ እዚህ ጋር ስናይ ስትመጪ ደውዪልኝ። ይህን በአንድ ላይ ስናነብ ስትመጪ ደውዪልኝ ነው የሚለው። በአንድ ላይ ስትመጪ ደውዪልኝ ብለን እናነባለን። ስትመጪ ደውዪልኝ። አሁን ስትመጪ ደውዪልኝ ለማለት ቴክስት ለማድረግ ከፈለግን በዚህ መልኩ ቴክስት እናደርጋለን። እንደገና ቴክስት ከተደረገልን ይህን ጽሑፍ ምን ብለን እናነባለን? ስትመጪ ደውዪልኝ ብለን እናነባለን ማለት ነው። አሁን ይህን ጠቅለስ ስናደርገው ስትመጪ ደውዪልኝ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ እንዴት ነህ ጓደኛዬ። በአንድ ላይ እንዴት ነህ ጓደኛዬ ነው የሚለው። በአንድ ላይ ስናነብ እንዴት ነህ ጓደኛዬ ብለን እናነባለን። አሁን በቀላሉ እንዴት ነህ ጓደኛዬ፣ እንዴት ነሽ ጓደኛዬ ለማለት ቀለል ባለ መንገድ በዚህ መልኩ ቴክስት አድርገን መጠየቅ እንችላለን። እንደገና ሲጻፍልን እንዴት ነህ ጓደኛዬ ብሎ ከተጻፈልን በዚህ መልኩ እናነባዋለን ማለት ነው። እንዴት ነህ ጓደኛዬ ብለን እናነባለን ማለት ነው። ቀጣይ ደግሞ የት ሁናችሁ ነው። በአንድ ላይ የት ሁናችሁ ነው የሚለው። በአንድ ላይ የት ሁናችሁ ነው ብለን እናነባለን። አሁን የት ሁናችሁ ነው ለማለት በቀላሉ በዚህ መልኩ እንጽፋለን ማለት ነው። በአንድ ላይ አሁን ስናነበው ጠቅለል አድርገን የት ሁናችሁ ነው ብለን ቀለል ባለ መንገድ ማንበብ መጻፍ እንችላለን በዚህ መልኩ። ቀጣይ ደግሞ በጣም ናፍቃችሁኛል። በአንድ ላይ በጣም ናፍቃችሁኛል። በአንድ ላይ ስናነብ በጣም ናፍቃችሁኛል ብለን እናነባለን። አሁን በጣም ናፍቃችሁኛል ለማለት በዚህ መልኩ ቴክስት ማድረግ እንችላለን፣ መግለጽ እንችላለን ማለት ነው። በጣም ናፍቃችሁኛል። እንደገና ሲጻፍልንም በዚህ መልኩ እናነባዋለን ማለት ነው። አሁን ሲነበብ በጣም ናፍቃችሁኛል ብለን እናነባለን። ቀጣይ ደግሞ መቼ ትመጣለህ። በአንድ ላይ መቼ ትመጣለህ። በአንድ ላይ ስናነብ መቼ ትመጣለህ ብለን እናነባለን። ቴክስት ለማድረግ ከፈለግንም በዚህ መልኩ እንጽፋለን፣ መቼ ትመጣለህ ብለን። ቀጣይ ደግሞ በቅርብ እመጣለሁ። በአንድ ላይ በቅርብ እቺ ነው የምትሆነው፣ አድርጋታለሁ። ሶሪ ልክ እቺ ስድስተኛዋ ነው መሆን ያለባት። እመጣለሁ። በአንድ ላይ በቅርብ እመጣለሁ ብለን እናነባለን፣ እንጽፋለን ማለት ነው። በቀላሉ መንገድ በዚህ መልኩ ቀለል ባለ ሁኔታ ዘወትር የምንጠቀማቸውን ሀሳባችን ቴክስት አድርገን ለመግለጽ ከፈለግን በዚህ መልኩ መጻፍ መለማመድ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ።